እንደሚታወቀው ብዙዎቻችን ሩዝ ተመጋቢዎች ነን ሰሞኑን ደግሞ ስለ ሩዝ የሰማነው ነገር አለ እሱ ምንድነው የፕላስቲክ ሩዝ ገብቷልና ተጠንቀቁ እየተባልን ያለነው የፕላስቲክ ሩዝ ስንመገብ ደግሞ የሚመጣውን ጉዳት ለእናንተ አልነግራችሁም የፕላስቲክ ሩዝን ከጤነኛው ሩዝ እንዴት ነው መለየት የምንችለው የሚለውን ነገር እንመለከታለን ያንን ለመለየት የምንጠቀምባቸው የተለያዩ መንገዶች አሉ እነሱን እንመለከታለን አብራችሁን ቆዩ ለዚህ ቻናል አዲስ ሆናችሁ ላይክ ኮሜንት ሰብስክራይብ በማድረግ ቻናሉን ተቀላቀሉ በመጀመሪያ ሩዝ ሁለት አይነት ነው ያለው አይደለ ነጭ ሩዝና ቡናማ ሩዝ ወይም ብራውን ራይዝ የምንለው ማለት ነው ከሁለቱ የትኛው ይመስላችኋል ብዙ ጥቅም ያለው ብራውን ራይዝ አይደለ ቡናማ ሩዝ ብዙ የሆኑ የጤና ጠቀሜታዎች አሉ ነጭ ሩዝ ደግሞ የሚያመጣው የራሱ የሆነ ጉዳት አለ ለስኳር ህመም ሊዳርገን ይችላል ውፍረት ይጨምራል አይደለ የተለያዩ ችግሮችን ያመጣል ይሄ ነጭ ሩዝ ማለት ስለዚህ ብራውን ራይዝ የምንለው ወይም ይሄ ቡናማ ሩዝ ብዙ የጤና ጠቀሜታዎች አሉ ስለዚህ ቡናማ ሩዝ ከነጭ ሩዝ በምንድነው የሚለየው የሚለውን ነገር እንመልከት ነጭ ሩዝ ገለባው ተነስቶ እህሉ ተነስቶ እነዚህ ኒውትሪየንቶቹ በደንብ ተነስተው ነው ለኛ ለምግብነት የሚቀርቡት ማለት ነው ሌላው የፋይበር ይዘቱ ዝቅተኛ ነው ነጭ ሩዝ ማለት ነው የፋይበር ይዘቱ ደግሞ ዝቅተኛ ከሆነ ለአንጀታችን ጤንነት ጉዳት አለው ማለት ነው ብዙም ከፋይበር የምናገኘውን ጥቅም አናገኝም ነጭ ሩዝን በመመገባችን ምክንያት ማለት ነው ብራውን ራይዝን ወይም ቡናማው ሩዝ ስንመገብ ደግሞ ብዙ የምናገኛቸው የጤና ጠቀሜታዎች አሉ ቡናማው ሩዝ በውስጡ እህሉን አለው ገለባው አለው ቫይታሚኖች አሉት ሚኒራሎች አሉት አንቲኦክሲዳንት አለው ከነዚህ የምናገኛቸው ጥቅሞች በጣም ብዙ ናቸው አይደለ ስለዚህ ቡናማው ሩዝ ከነጭ ሩዝ ይልቅ በጣም የተሻለ ነው ማለት ነው ሁለቱ ሩዞች ደግሞ ቡኒውንና ነጭ ሩዝ ኮምፔር ስናረጋቸው ስናነጻጽራቸው በውስጡ በያዙት ካሎሪ በውስጡ በያዙት ካርቦሃይድሬት በውስጡ በያዙት ፕሮቲን በውስጡ በያዙት ፋት አማካኝነት ስናነጻጽራቸው እኩል ነው የያዙት የፕሮቲን መጠን የያዙት የካሎሪ መጠን የያዙት የካርቦሃይድሬት መጠን እኩል ለሁለቱም ማለት ነው ነገር ግን ብራውን ራይዝ የምንለው ወይም የቡናማው ሩዝ ብዙ የሚሰጠን የጤና ጠቀሜታዎች አሉት ከነዚህም የጤና ጠቀሜታዎች ውስጥ የመጀመሪያው ምንድነው የልባችንን ጤንነት ለመጠበቅ ይረዳል ክብደት እንዳንጨምር ያረጋናል የተለያዩ በሽታዎችን ለመከላከል ይጠቅመናል ቡናማው ሩዝ ማለት ነው ነጭ ሩዝ ስንመገብ ግን በተቃራኒው ነው የሚሆነው ማለት ነው ስለዚህ ይሄ ቡናማው ሩዝ ደግሞ ሌላ ያዘው ነገር ምንድነው በውስጡ አንቲኦክሲዳንቶችን ይዟል እነዚህም አንቲኦክሲዳንቶች ምንድናቸው ሌጋንስ ላቸውና ፌሮሊክ አሲድ የሚባሉ አንቲኦክሲዳንቶችን ይዟል አንቲኦክሲዳንት እንደምናውቀው ፍሪ ራዲካሎችን ከሰውነታችን ማስወገድ ነው ፍሪ ራዲካል ምንድናቸው አንስቴብል ሞለኪውል ነው የሚባሉት ያልተረጋጉ ሞለኪውሎች ናቸው ሰውነታችን ውስጥ ያሉ ማለት ነው እነዚህ ሞለኪውሎች ሴል ሜምብሬን ምንለው የሴላችን ክፍል ላይ ሄዶ በመጣበቅ ምን ያመጣሉ ጉዳት ያመጣሉ እነዚህ ፍሪ ራዲካሎች ደግሞ ጉዳት እንዳያመጡ ምን ያስፈልገናል አንቲኦክሲዳንት ያስፈልገናል ስለዚህ ከነዚህ አንዱ አንቲኦክሲዳንት የምናገኝበት መንገድ ምንድነው ብራውን ራይዝን ወይም ቡናማው ሩዝ በመመገብ ነው ማለት ነው ስለዚህ ቡናማው ሩዝ በመመገብ በሳለ የልብ ጤንነታችን የተጠበቀ ይሆናል ለብግነት ተጋላጭ አንሆንም የተለያዩ በሽታዎችን ለመከላከል ይጠቅመናል ማለት ነው ስለዚህ ይሄን በማድረግ ምን ማድረግ እንችላለን ጤናችንን መጠበቅ እንችላለን ነጭ ሩዝን ከመመገብ ይልቅ ማለት ነው ሌላኛው ብራውን ራይዝ ወይም ይሄ ቡናማው ሩዝ ብዙ የያዘው ቫይታሚኖች አሉ ብዙ የያዘው ሚኒራሎች አሉት ማለት ነው ከነዚህም ቫይታሚኖችና ሚኒራሎች ውስጥ ማንጋኒዝ የሚባለውን ሚኒራል ይዟል ሌላ ቲያሚን ኒያሲን ማግኒዥየምን ይዟል ብራውን ራይዝ ማለት ነው ስለዚህ ምን አለው ማለት ነው ብዙ የጤና ጠቀሜታ አለው ከነጭ ሩዝ ይልቅ ማለት ነው ነጭ ሩዝ ደግሞ እንደምናውቀው ብዙ ነገር የሚጎለው አለ ቫይታሚን የለውም ሚኒራል የለውም የፋይበር ይዘቱ ዝቅተኛ ነው ስለዚህ በተቃራኒው ለብዙ የጤና እክሎች ይዳረገናል ማለት ነው ነጭ ሩዝን ተደጋጋሚ ጊዜ መመገብ ብዙ የሚያመጣው የጤና ጉዳት አለ የመጀመሪያውን እንመልከት ይሄ ምንድነው ግላይሴሚክ ኢንዴክሳችን በጣም ከፍ እንዲል ያደርጋል ግላይሴሚክ ኢንዴክስ ምንድነው የካርቦሃይድሬት ይዘት ያላቸውን ወይም የኃይል ሰጪ ይዘት ያላቸውን ምግቦች በምንመገብበት ላይ የስኳር መጠናችን ከፍ ይላል ግላይሴሚክ ኢንዴክስ ደግሞ በሶስት ይከፈላል ሎው ግላይሴሚክ ኢንዴክስ የምንለው ወይም ዝቅተኛ ግላይሴሚክ ኢንዴክስ መካከለኛ ግላይሴሚክ ኢንዴክስ እና ከፍተኛ ግላይሴሚክ ኢንዴክስ ማለት ነው ከፍተኛ ግላይሴሚክ ኢንዴክስ ሲሆን ምግቡን ከተመገብን በኋላ የስኳር መጠናችን በጣም ከፍ ይላል ማለት ነው ስለዚህ ነጭ ሩዝ በሃይ ግላይሴሚክ ኢንዴክስ ካቴጎሪ ወይም ምድብ ነው የሚመደበው ይሄም ከፍተኛ የሆነ የስኳር መጠን ከፍ እንዲል ሰውነታችን ውስጥ ያረጋል ማለት ነው የስኳር መጠን ሰውነታችን ውስጥ ከፍ ባለ ቁጥር ደግሞ ምን ይከሰታል ማለት ነው የተለያዩ የሚከሰቱ የጤና ችግሮች አሉ ከዚህም ውስጥ ረጅም ጊዜ ይሄንን ነጭ ሩዝን በተመገብን ቁጥር ግላይሴሚክ ኢንዴክሳችንም ከፍ እያለ ነው የሚመጣው አይደለ የግላይሴሚክ ኢንዴክሳችንም በዛው ልክ ከፍ እያለ ነው የሚመጣው ምክንያቱም ነጭ ሩዝ በተመገብን ቁጥር ሃይ ግላይሴሚክ ኢንዴክስ ነው የሚኖረው ሰውነታችን ውስጥ ይሄ ደግሞ ለምን ይዳረገናል ማለት ነው ለኢንሱሊን ሬዚስታንስ እንዲከሰት ያደርጋል ኢንሱሊን የምንለው ሆርሞን ለምን እንደሚጠቅመው ግሉኮስን ከደማችን ወስዶ ወደ ሴላችን እንዲሄድ የሚያደርግ ሆርሞን ነው ነገር ግን ግላይሴሚክ ኢንዴክሳቸው ከፍ ያሉ ምግቦችን በመንመገብበት ሰዓት ላይ የኢንሱሊን ሬዚስታንስ ይከሰታል ማለት ነው ሁሌም ለረጅም ጊዜ በሚሆንበት ሰዓት ላይ ማለት ነው ስለዚህ በስተመጨረሻ ምን ይከሰታል ማለት ነው የስኳር ህመም የመከሰት እድሉ
ከፍተኛ ነው ማለት ነው ለዚህም ነው የግላይሴሚክ ኢንዴክሳቸው ከፍተኛ የሆኑ ምግቦችን አትመገቡ ቀንሱ የሚባለው ለምሳሌ የተለያዩ የታሸጉ ምግቦችን የተለያዩ የታሸጉ ነገሮችን አትጠቀሙ የሚባለው ለዚህ ነው የግላይሴሚክ ኢንዴክሳችንን በየጊዜው ከፍ ያደርጋል በስተመጨረሻ ደግሞ ለስኳር ህመም ተጋላጭነታችንን በጣም ከፍ ስለሚያደርጉት ማለት ነው ሌላኛው ብራውን ራይስ ወይም ቡናማው ሩዝ በውስጡ አርሴኒክ የሚባል ኤሌመንት አለው ሄቪ ሜታል ነው ብረት ነው ስለዚህ ይሄንን ብረት ለማስወገድ ቡናማው ሩዝ በመንመገበሳ ላይ ይሄንን ብረት ለማስወገድ ምንድነው ማድረግ ያለብን በውሃ ውስጥ መዘፍዘፍ መቻል አለብን በውሃ በደንብ አድርገን ማጠብ መቻል አለብን በዛን ሰዓት ያን አርሴኒክ የምንለውን ኬሚካል ማስወገድ እንችላለን ማለት ነው ያለበለዚያ ግን ማታጥቡት ከሆነ በስርዓቱ ማዘፈዝፉት ከሆነ ያ አርሴኒክ የሚባለው ሜታል ወይም ብረት ወደ ሰውነታችን እንዲገባ ያደርጋል ማለት ነው ሌላኛው ብራውን ራይስ ምን አለው በውስጡ የአንቲ ኒውትሪየንት ፕሮፐርቲ አለው እነዚህ ኒውትሪየንቶች ወደ ሰውነታችን እንዳይገቡ ያደርጋል የትኞቹ ኒውትሪየንቶች እንደ አይረን ዚንክ ወደ ሰውነታችን እንዳይገቡ ያደርጋል በምን ምክንያት ፋይቲክ አሲድ የሚባል ኬሚካል አለው ምን ብራውን ራይስ ማለት ነው በዛ ምክንያት ወደ ሰውነታችን መግባት የነበረበት አይረን በስርዓቱ አይገባም አይረን በስርዓቱ ሰውነታችን ውስጥ ካልገባ ደግሞ ምን ሊከሰት ይችላል የደም ማነስ ሊከሰት ይችላል ዚንክ ወደ ሰውነታችን በስርዓቱ ካልገባ ምን እንዲከሰት ያደርጋል የተለያዩ ችግሮች ይከሰታል የቆዳ ላይ ችግር ይከሰታል ተቅማጥ ሊከሰት ይችላል ሌላም ችግሮች አሉ በዚንክ እጥረት ምክንያት የሚመጡ ማለት ነው ስለዚህ እነዛ ችግሮች ይከሰታሉ ማለት ነው ስለዚህ እነዛ ችግሮች እንዳይከሰቱ ምን ማድረግ መቻል አለብን ብራውን ራይስ ወይም እነዚህን ቡናማ ሩዞችን በመንመገብበት ላይ በደንብ አጥበን በደንብ ዘፍዝፈነው መመገብ መቻል አለብን ማለት ነው እሱም ማናረግ ከሆነ ምን ይከሰታል ማለት ነው እነዚህን አንቲ ኒውትሪየንት የምንላቸውን ወይም የጸረ ኒውትሪየንት ባህሪ ያላቸውን አሲዶች ወደ ሰውነታችን እንዲገቡ እናደርጋለን በዛው ልክ ደግሞ ሰውነታችን ለከፍተኛ ጉዳት ይዳረጋል ማለት ነው ስለዚህ ይሄንን በማስወገድ ምን ማድረግ እንችላለን የምንመገበው ምግብ መመገብ እንችላለን ማለት ነው ቡናማው ሩዝና ነጭ ሩዝ ለጤና ያላቸውን ጠቀሜታ ተመልክተናል የትኛው በጣም ጠቃሚ ነው ብለናል ቡናማው ሩዝ ለጤና በጣም ጠቃሚ ነው ስለዚህ እሱን ተጠቀሙ ነገር ግን የዛሬው ርዕሳችን ምንድነው ፕላስቲኩ ሩዝ ከትክክለኛው ሩዝ እንዴት አድርገን ነው መለየት የምንችለው የሚለውን ነገር ነው የምንመለከተው ፕላስቲኩ ሩዝና ጤነኛው ሩዝ ለመለየት ትንሽ አዳጋች ነው ነገር ግን የተለያዩ መንገዶች አሉ የምንለይበት እሱን ነው ዛሬ የምንመለከተው የመጀመሪያው ምንድነው ወተር ቴስት ይባላል ውሃን ወስድና ጎድጓዳ ሳህን ውስጥ እንጨምራለን እዛ ጎድጓዳ ሳህን ውስጥ ትንሽዬ ሩዝ እንጨምርበታለን ማለት ነው ያ የጨመርነው ሩዝ ከ10 እስከ 15 ደቂቃ እዛው እንተወውና ከ10 ከ15 ደቂቃ በኋላ ሚንሳፈፍ ከሆነ የፕላስቲክ ሩዝ ነው ማለት ነው ማይንሳፈፍ ከሆነና ከስር ዘግጦ የሚቀር ከሆነ ምንድነው ብለናል ትክክለኛው ሩዝ ነው ማለት ነው የፕላስቲኩ ሩዝ ለምን እንደሚንሳፈፈው የውሃው ክብደት ከፕላስቲኩ ሩዝ ክብደት ከፍ ስለሚል ነው የፕላስቲኩ ሩዝ ከላይ የሚንሳፈፈው ማለት ነው የሚዘግጠው ደግሞ ለምንድነው የትክክለኛው ሩዝ ክብደት ከውሃው ክብደት ከፍ ስለሚል ወደ ታች ዘግጦ ይቀራል ማለት ነው ይሄ የመጀመሪያው መንገድ ነው ሁለተኛው መንገድ ምንድነው ፍሌም ቴስት እንለዋለን ይሄ ፍሌም ቴስት ምንድነው በምንልበት ሰዓት ላይ ትንሽ ሩዝ እንወስዳለን ትንሽ ሩዝ ወስደን ማንኪያ ላይ እናረጋለን ማንኪያ ላይ ያረግነውን ሩዝ እሳት ላይ እናረጋዋለን ወይ በክብሪት ወይ ከፈለግን በላይተር ወይ ብቻ በተለያየ መንገድ እሳት ላይ እናረጋውና ያ እሳት ላይ ያረግነው ሩዝ ወደ አመድነት የሚቀየር ከሆነ ምንድነው ማለት ነው ትክክለኛ ሩዝ ነው ማለት ነው ነገር ግን ስታቃጥሉት ያን ሩዝ የፕላስቲክ ሽታ ያለው ከሆነ እዛው ተጣብቆ የሚቀር አይነት ነገር ከሆነ ምንድነው ማለት ነው የፕላስቲክ ሩዝ ነው ማለት ነው ስለዚህ ይሄንን ሩዝ መጠቀም መቻል የለባችሁም ሶስተኛው መንገድ ምንድነው ክራሽ ቴስት ይባላል ሩዝን በእጃችን መካከል ላይ እንወስደውና ለመስበር እንጥራለን በምንጥርበት ሰዓት ላይ የሚሰባበር ከሆነ ምንድነው ማለት ነው ትክክለኛው ሩዝ ነው ማለት ነው ማይሰበር ከሆነና እጃችን ላይ በጣም የተሽከረከረ የሚቆይ ከሆነ እና እንደ ፕላስቲክ አይነት ነገር ካለው ምንድነው ማለት ነው የፕላስቲክ ሩዝ ነው ማለት ነው ስለዚህ እሱን ምን ማድረግ መቻል አለብን ማስወገድ መቻል አለብን ማለት ነው አንዳንዴ ደግሞ ሁለቱም ተቀላቅለው ሊኖሩ ይችላሉ ስለዚህ ሁለቱም ተቀላቅለው በሚኖሩበት ሰዓት ላይ ምን ማድረግ አለብን የገዛነው ሩዝ በሙሉ ውሃ ውስጥ እንከተውና ከላይ የሚንሳፈፈውን ማስወገድ እንችላለን ማለት ነው በዚህ መንገድም መለየት እንችላለን አራተኛው መንገድ ምንድነው ኩኪንግ ቴስት ይባላል ሩዝን ካበሰልነው በኋላ ከስር ድስቱ ስር የሚቀራውን ቼክ እናደርጋለን ቼክ በመናደርግበት ሰዓት ላይ እንዲ በጥፍራችን መሃል ቼክ ስናደርገው የመንጠር ነገር የጎማ አይነት ባህሪ ካለው እሱ ምንድነው ማለት ነው የፕላስቲክ ሩዝ ነው ማለት ነው ኢቭን ያበሰልነውም ቶሎ አይበስልልንም ከፍተኛ ሙቀትም ከፍተኛ እሳትም አድርገንበት አይበስልም ለምን የፕላስቲክ ሩዝ ስለሆነ ማለት ነው እንደፈለግነው ሩዝ አሁን በመናበስልበት ሰዓት ላይ ምን ይሆናል ይለጠጣል አይደለ ይሰፋል ነገር ግን የፕላስቲክ ሩዝ በሚሆንበት ሰዓት ላይ ምን አይሆንም ማለት ነው አይሰፋም ማለት ነው ትክክለኛው ሩዝ በሚሆንበት ሰዓት ላይ ቶሎ ይበስልልናል እየተለጠጠ ይመጣል ትክክለኛው ሩዝ ከሆነ ማለት ነው ስለዚህ በዚህ መንገድ ምን ማድረግ እንችላለን መለየት እንችላለን አምስተኛው መንገድ ምንድነው ስሜል ቴስት ይባላል ካበሰልነው በኋላ ወይም ከባብሰላችን በፊት
ሩዙን እናሸተዋለን በመናሸትበት ሰዓት ላይ የኬሚካል አይነት ሽታ ካለው እሱ ትክክለኛ ሩዝ አይደለም ማለት ነው ትክክለኛ ሩዝ ከማብሰላችን በፊት ስናሸተው ምንም አይነት ሽታ የለውም ካበሰልነው በኋላ ግን እህል የሚል ሽታ አለው ማለት ነው ስለዚህ በዚህ መንገድ መለየት እንችላለን ማለት ነው ሌላኛው ቪዥዋል ቴስት ይባላል ቪዥዋል ቴስት ምንድነው በመመልከት ትክክለኛው ሩዝ ከመጥፎ ሩዝ ወይም ከፕላስቲክ ሩዝ ምንለይበት በመመልከት ነው በመመልከትበት ሰዓት ላይ ፕላስቲክ ሩዝ ከሆነ ይሄ በቃ ታስቦበት የተዘጋጀ እንደሆነ ታውቃላችሁ በምን በቅርጹ ማለት ነው በቅርጹም በመታዩት በቀለሙም የሆነ የሚያብረቀርቅ ነገር ነው ማለት ነው ነገር ግን ያኛውን በመተመለከቱበት ሰዓት ላይ ትክክለኛው ሩዝ በመተመለከቱበት ሰዓት ላይ እንደሱ አይነት ነገር የለው የተጠባበቀ ነው የምትመለከቱት ከዛ ደግሞ ምን ይሆናል ማለት ነው የተቆረጠውም ደግሞ ታስቦበት የተቆረጠ አይመስልም የተዘበራረቀ ነው ቅርጹ ማለት ነው አንዱ ትንሽ ነው አንዱ ትልቅ ነው ይሄ ለዛ ከሆነ ትክክለኛው ሩዝ ነው ማለት ሰባተኛው መንገድ ምንድነው ሩዙን ካበሰላችሁ በኋላ እቃውን ለማጠብ መሞከር ነው ያበሰላችሁበትን እቃ በመታጥቡበት ሰዓት ላይ በቀላሉ የሚነሳላችሁ ከሆነ ትክክለኛ ሩዝ ነው ማለት ነው ነገር ግን እዛው ተጣብቆ የሚቀር ከሆነና ለማጠብ የሚያስቸግራችሁ ከሆነ ምን አይነት ሩዝ ነው ማለት ነው የፕላስቲክ ሩዝ ነው ማለት ነው ስምንተኛው መንገድ ምንድነው ኬሚካል ቴስት ነው የተለያዩ ኬሚካሎችን በመጠቀም ትክክለኛ ሩዝ ነው የፕላስቲክ ሩዝ ነው የሚለውን ነገር ለመለየት ይደግማቸዋል እነዚህም ኬሚካሎች ምንድናቸው ቬኔጋር እና አሲቶን የሚባሉ አሲቶን ምንድነው ሴቶች የጥፍር ቀለም ከተቀባችሁ በኋላ ለማስወገድ የምትጠቀሙበት አለ አይደለ እሱ አሲቶን ይባላልና እሱን በመጨመር ትክክለኛ ሩዝ ነው አይደለም የሚለውን ነገር መለየት ይቻላል ቬኔጋርን ወይም አሲቶንን በመጨመሩበት ሰዓት ላይ የሚሰባበር ከሆነ ወይም የሚጠባበቅ ከሆነ ምንድነው ማለት ነው ያ ሩዝ የፕላስቲክ ሩዝ ነው ማለት ነው ነገር ግን ምንም አይነት ለውጥ ማትመለከቱበት ከሆነ ትክክለኛ ሩዝ ነው ማለት ነው ስለዚህ ምን ማድረግ ይቻላል ማለት ነው በዚህ መንገድ መለየት ይቻላል ሌላኛው የታሸገበትን ሌብል የተደረገበትን ነገር መመልከት ነው ኤክስፓየር ዴቱ መመልከት እንዴት ነው ሌብል የተደረገው የሚለውን ነገር በደንብ መመልከት ነው ይሄ ሌብል የተደረገበት ነገር የሚያወዛግባችሁ ከሆነ ግልጽ ካይደለ ምን ማድረግ አለባችሁ ማለት ነው ያንን ሩዝ መግዛት የለባችሁ ነገር ግን ግልጽ ከሆነና ከመታቆት ብራንድ ከሆነ ያንን ሩዝ መጠቀም የማታቁትን ብራንድ በግልጽ ያልተጻፈ ነገር ካለ ደግሞ የፕላስቲክ ሩዝ ሊሆን ስለሚችል በአፋጣኝ ያንን ነገር ከመግዛት መታከም መቻል አለባችሁ ሌላኛው ያው እኛ ሀገር ብዙዎቹ ነገሮች ለአገልግሎት ከዋሉ በኋላ ሰዎች መጠቀም ከጀመሩ በኋላ ነው እነዚህ ነገሮች ችግር አለባቸው አትጠቀሙ የሚባለው አይደለ ብዙዎቹ ነገሮች ነገር ግን የፕላስቲክ ሩዝ ነው አይደለም የሚለውንም ገና ከመግባቱ በፊት መለየት ይቻላል በምን መንገድ በኤክስሬይ መለየት ይቻላል በምን መንገድ በማይክሮስኮፕ መለየት ይቻላል ነገር ግን ይሄ ባልተደረገበት ሁኔታ ወደ ህብረተሰቡ ከገባ በኋላ ይሄ ነገር ችግር አለበት አቁሙ እንባላለን አብዛኛው ነገሮች ጁስ ከዚህ ቀደም ችግር አለባቸው ይሄን ጁስ አትጠቀሙ ጨው ይሄ ጨው ችግር አለበት አትጠቀሙ መጀመሪያ መከላከል እየተቻለ መጀመሪያ ወደ ገበያ እንዳይገቡ ማድረግ እየተቻለ እነዚህ ሁሉ ነገሮች ይመጣሉ ማለት ነው ስለዚህ በተቻለን አቅም ትልልቅ ቦታ ያለን ሰዎች እነዚህ የምግብ ቁጥጥር ላይ ምን ሰራ ሰዎች ጥንቃቄ ብናረግ አሪፍ ነው ምክንያቱም ወደ ሰው ከገባ በኋላ ይሄን ነገር አትጠቀሙ ይሄን ነገር ተጠቀሙ ትንሽ ከባድ ነው ሊሆን የሚችለውና ይሄንንም ነገር ብታስቡበት መልካም ነው ብያስባለሁ ከነዚህ ከላይ ከተመለከትናቸው ነገሮች በጣም ቀላል የምንላቸው የትኞቹ ናቸው ወተር ቴስት ፍሌም ቴስት እና ክራሽ ቴስት የምንላቸው ናቸው ወተር ቴስት ሩዙን ውሃ ውስጥ ከተነው የምንመለከትበት ነው ፍሌም ቴስት ደግሞ ሩዙን በማቃጠል የምንመለከትበት ነው ክራሽ ቴስት ደግሞ ሩዙን በእጃችን በመስበር የምንመለከትበት ነው የተቀሩት ደግሞ ያው በጣም አወዛጋቢ ነገሮች በሚኖሩበት ሰዓት ላይ የምናረጋቸው ናቸው ማለት ነው ስለዚህ በተቻለን አቅም ምን ማድረግ አለብን ትክክለኛው ሩዝ ከፕላስቲክ ሩዝ በመለየት ጤናችንን መጠበቅ መቻል አለበት አንዳንድ ሰዎች ብዙ ጊዜ ሲሉ እንሰማው ነገር አለ አይደለ እኔ ብዙ አመት በልቼ ምን ሆንኩኝ እኛ በጌታ ፍቃድ ነው የምንኖረው እኛ በእግዚአብሔር ፍቃድ ነው የምንኖረው እኛ በአላህ ፍቃድ ነው የምንኖረው ምንም አንሆንም የሚሉ ሰዎች አሉ ነገር ግን ግድ የላችሁም የትኛውም ነገር ወደ አፋችን የሚገባውን ብንጠነቀቅ መልካም ነው ምክንያቱም አንዴ ከገቡ በኋላ የሚያመጡትን የጤና ጉዳት ልነግራችሁ አልችልም ዛሬ ጤነኛ መሆናችን ለነገ ዋስትና አይደለም ስለዚህ በተቻለን አቅም እነዚህ ነገሮች ማስወገድ መቻል አለብን በዛሬ ርዕሰ ጉዳያችን ምን ተመልክተናል ብራውን ራይስ ወይም ቡናማው ሩዝ ከነጭ ሩዝ እንዴት እንደሚለይ እና ፕላስቲክ ሩዝ ከትክክለኛው ሩዝ እንዴት እንደሚለይ ተመልክተናል ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ ይሄ መረጃ ለተለያዩ ሰዎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉላቸው ስለነበረን ቆይታ በጣም አመሰግናለሁ ሰላም ቆዩልኝ ሰላማችሁ ይብዛ